ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምንቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው ሚያዝያ 16 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም ሐሳብ አስተያየታችሁንም ኮሜንት ላይ በመጻፍ ቤተሰብ እንድትሆኑ እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። ሚያዝያ 16 የሚነበብ ስንክሳር። ዕረፍቱ ለቅዱስ አንቲቦስ። ሚያዝያ 16 በዚች ቀን የባርማ ሀገር ኤጲስቆጶስ ቅዱስ አንቲቦስ በሰማዕትነት አረፈ። እርሱም የመለኮትን ነገር ለሚናገር ለወንጌላዊው ቅዱስ ዮሐንስ ረድኡ ነው። እርሱም ከአይሁድ ወገን በግዛቱ ውስጥ አንድ ሰው የሚታይ እስካልሆነ ድረስ አይሁድን ያጠፋቸውና ኢየሩሳሌምንም ባረፈባት በአስባስያኖስ ልጅ በግማትያኖስ ዘመን ነበር። ከእስራኤል መንግሥት ትውልድ ያላቸውንም ብዙዎችን ገደላቸው፣ ለመንግሥቱና ለራሱ ስለፈራ ነው። የክብር ባለቤት ክርስቶስ አምላካቸውና ንጉሣቸው ድል አድራጊና እነርሱም ወገኖቹ እንደሆኑ ክርስቲያኖች ይናገራሉና ስለዚህ ከአማንያን ብዙዎችን ገደለ። ወንጌላዊ ቅዱስ ዮሐንስም ከእርሱ ሸሸ። የዮሴፍ ልጅ በሮሜ ከተማ ታስሮ ሳለ ወደ ኢየሩሳሌም ጭፍራ ልኮ የይሁዳን ተወላጅ ወደ እርሱ አስመጣቸው። የክብር ባለቤት ስለሆነ ክርስቶስ መንግሥት በጠየቃቸው ጊዜ ክርስቶስ ሰማያዊ ንጉሥና በሰማያት የሚኖር እንደሆነ በሕያዋንና በሙታን ሊፈርድ ለሁሉም እንደየሥራው ሊከፍለው ዳግመኛ ይመጣ ዘንድ እንዳለው አስረዱት። ይህንንም ሰምቶ እጅግ ፈራ። ክርስቲያኖችንም ማሰቃየቱን ተዋቸው። ቅዱስ አንቲቦስን ግን የክብር ባለቤት ክርስቶስን ሊያስክደው ሽቶ ጽኑ ስቃይን አሰቃየው። እርሱም በስቃዩ ውስጥ በመታመን ጸና። ከዚህም በኋላ ከናስ በተሰራ በላመ ፈጅ ጋን ውስጥ አድርገው ከበታቹ እሳትን አነደዱ። እርሱም በውስጧ ሆኖ ስለከበረ ስሙ ምስክር ሊሆን ያደለው እግዚአብሔርን ፈጽሞ ያከብርና ያመሰግን ነበር። ከዚህም በኋላ ስሙን ለሚጠሩና መታሰቢያውንም ለሚያደርጉ ከነፍስ ከሥጋ ደዌ ሁሉንም ይፈውሳቸው ዘንድ ከእግዚአብሔር ፈለገ። ከዚህም በኋላ ከነሐስ በተሰራው በላመ ፈጅ ውስጥ ምስክርነቱን ተጋድሎ ፈጽሞ ነፍሱን ሰጠ። በድኑንም ሲጥሉት ምዕመናን አንስተው በታላቅ ክብር ፈጽሞ እያመሰገኑ ወስደው በቤተ ክርስቲያን ውስጥ አኖሩት። እርሱም አስቀድሞ በግዞት ቤት ሳለ ከወንጌላዊው ቅዱስ ዮሐንስ ዘንድ የሚያጽናናውና የሚያረጋጋው ቸር ጠባቂ እረኛና ታማኝ አገልጋይ ካህን የሚለው መልእክት ወደ እርሱ መጣ። እንዲህም ብሎ ሁለተኛ ነገረው። በሰማዕትነት እንደሚሞት አንተ ከከበሩ ሐዋርያትና ከሰማዕታት ጋር ተቆጥረሃል። ደግሞ ከሥጋው ጣፋጭ የሽቱ ቅባት እንደሚፈስ ስለ እርሱ ተነገረ። እርሱም መዓዛው እጅግ ጣፋጭ የሆነ በእምነት ለሚሻው ሁሉ እስከ ዛሬ ጠቃሚ የሆነ ነው። በረከቱ ከእኛ ጋር ለዘላለም ትኑር አሜን። የሰማዕት ሳባ መታሰቢያ። በዚችም ቀን ደግሞ የሰማዕት ሳባ መታሰቢያው ነው። በረከቱ ከእኛ ጋር ለዘላለም ትኑር አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ሚያዝያ 16 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ